ወይዘሮ ዝናሽ ከኑሐሚንና ከአቶ ተሰማ እግር ስር ወድቃ ይቅርታ ጠየቀች። እስከ ዛሬ ያደረገችውን ነገር ሁሉ አንስታ ይቅርታ ጠይቃለች። ነገር ግን ይህንን ነገር ደግሞ ይቅርታ የጠየቀችበት ምክንያት ውድ ቤተሰቦቼ የራሷ ጉዳይ ስላላትና ለራሷ ጥቅም ስላለባት እንጂ ያለ ምክንያት አይደለም። በነገራችን ላይ ወይዘሮ ዝናሽን ሁላችንም እንደምናውቀው በጣም ሰው የምትንቅና መጥፎ ቃላቶችን በመናገር የምትታወቅ ናት። በተለይ ሰው መናቋ በጣም ከሚገባው በላይ ሰውን ትንቃለች። እናም አሁን ከአምራን ጋር ግብ ገጥማለች። ሁለቱን ወንድማማቾቹ ስላደባደበች ወይም ደግሞ ዳግምንና ናሆምን ስላደባደበችባት ወይዘሮ ዝናሽ ሁለቱ ልጆቿ በሷ ምክንያት ስለተደባደቡ አሁን ቆርጣ ተነስታለች። ኑሐሚን የናሆም ፍቅረኛ እንድትሆንም ወስናለች። ግን ለጥቅም ነው። አምራንን ከናሆም ለማላቀቅ እንጂ ሌላ ነገር አይደለም። ሁለቱ ልጆቿ ስለተደባደቡባትና በእሷ ምክንያት ያ ነገር ከፊቷ ስለተከሰተ እናት እስከሆነች ድረስ ደግሞ እችን ልጅ ምንቅር አድርጋ ወይም ነቅላ መጣል ግዴታዋ ነው። ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ? በያላችሁበት ሰላማችሁ ብዝዝት ትረፍረፍ ይበልልኝ። ወደ ቻናሌ ስለመጣችሁ ከልብ አመሰግናለሁ። ያው የተለመደውን ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ቤተሰቦች ደግሞ ቪዲዮ ሲደርሳችሁ ፕሊስ እስኪ ላይክ አድርጉ። ኧረ ተው ቤተሰብ ምን አለበት ግን እውነት ቪው አለው ምን አለበት ቪዲዮውን ልክ ከፍቱ ላይክ ማድረጋችሁን ነበር የሚባለው ብትተባበሩኝ እውነት አይጎዳችሁም። ለእናንተ እኮ ምንም የሚቀንስባችሁ ነገር የለም ቤተሰብ። ቪዲዮውን ስከፍቱ ላይክ ማድረጋችሁንም አትርሱ ማለት ነው። እና ውድ ቤተሰቦቼ እንግዲህ ዳግምና ናሆም እንደተደባደቡ ሁላችንም እናውቃለን። ዳግም ደግሞ ከዛ ቤት ለአንድና ለመጨረሻ ጊዜ ውልቅ ብሎ ሄዷል። እጁን ለፖሊስም ሊሰጥ ነው። ወይዘሮ ዝናሽ ደግሞ ይህ ነገር እንዲከሰት አትፈልግም። እጁን ለፖሊስ ሰጥቶ ወህኒ ቤት ልጇን እንዲበሰብስባት አትፈልግም። ናሆም ደግሞ እንግዲህ ደብድቦታል እየሮጠ መጥቶ። እቺ አምራን ተብዬዋ በውሸት ጥምጥም አድርጋ ጭንቅላቱ ላይ የተበተበችበትን ያን ይዞ መጥቶ ወንድሙን ዳግምን ሳያስተርፍ ደም እስከሚፈሰው ድረስ ደብድቦታል። ዳግምም ከዛን ሰዓት ወይም የዛን ቅጽበት እናቱን እንደዛ ሲደበድበኝ ወንድሜ ተው ወንድምህ ነው ትይዋለሽ ብዬ ነበር። ከእናቴ የሆነ ነገር ጠብቄ ነበር። ነገር ግን ምንም ነገር አልተናገርሽም። በቃኝ ቆርጦልኛል። እኔ እናቴ የሆነ ነገር ትላለች ብዬ ነበር። እስካሁን ድረስ ከአንቺ ፍቅር ፈልጌ ነበር። ከአንቺ እንደ እናትነት የሆነ ነገር ፈልጌ ነበር። ነገር ግን አንቺ ምንም ነሽ። በእኔ ቦታ ካሁን በኋላ አንቺ ዜሮ ምንም ነሽ ብሎ እጅን እሰጣለሁ ካሁን በኋላ በቃ አባቴ በእኔ ወንጀል እየተሰቃየ ማየት አልፈልግም እያለ እናቷን እያዋራት እያለ አቶ ለይኩን መጥቶ እንዴት እንደዛ ታደርጋለህ? አባትን እንደዛ ወንጀለኛ መሆኑን እያወቅ እንዴት ከኛ ቤት ታመጣዋለህ? እኔ ነኝ ወንጀለኛ አባቴ ወንጀለኛ አይደለም እያልክ ነበር። እውነታውን እንድትነግረኝ ትፈልጋለህ? እያለም ይጮህበታል አቶ ለይኩን ዳግም ላይ። አቶ ለይኩንም ማለት ዳግምም በጣም ተሰማውና እናቱም ምንም ባለማለቷ በዛ ላይ ደግሞ አቶ ለይኩን እንደዛ መጥቶ ሲጮህበት ናሆም ሲደበድበው ውስጡ ተሰበረና እኔ ነኝ ወንጀለኛ፣ እኔ በሰራሁት ወንጀል አባቴ እየተሰቃየ ነው። ይህንን ያክል ዓመትም ተሰቃይቷል። ከዚህ በኋላ ግን አባቴ እንድሰቃይ አልፈቅድም። እኔ ነኝ የሰራሁት ወንጀሉን እኔ ራሴ እጄን እሰጣለሁ። እናቴ ግን ከአሁን በኋላ ልጅ አለኝ ብለሽ ወደ እኔ እንዳዞሪ። እኔ ከአሁን በኋላ ላንቺ ምንም ነኝ፣ አንቺም ለእኔ ምንም ነሽ። እንደዛ ሲደበድበኝ ተው የምትይው መስሎኝ ነበር። እናትነትሽን ፈልጌ ነው የመጣሁት። የእናት ፍቅር ፈልጌ ነው የመጣሁት። ያለ እናት ስላደግኩ ያለ እናት እዚህ ድረስ ስለደረስኩኝ እኔ የእናት ፍቅር አምሮኝ ነበር የመጣሁት። ነገር ግን አንቺ እንደዚህ ነሽ ለእኔ። በቃ ካሁን በኋላ ቆርጫለሁ ብሎ እጁን ለፖሊስ ለመስጠት ከዛ ቤት ውልቅ ብሎ ወጥቷል። ይህኔ ወይዘሮ ዝናሽ አቶ ለይኩንን አስቆመው እስኪ ዝም ብለህ አትመልከት ስትለው አቶ ለይኩንም ምን ማድረግ አለብኝ እኔ ምን ላድርግ ነበር ያላት። እሷም ያላት አንድና አንድ አማራጭ አሁን አምራንን ደውላ ማግኘት ነበር። አምራንን ደውላ ስታገኛት እውነት አንቺ ያልሽው ነገር እውነት ነው? እስኪ እውነታውን ንገሪኝ። እውነት ዳግምስ ይህንን ነገር አደረገ ያልሽው እውነት ነው? ይህንን ነገር ያደርገዋል ብላ ስትጠይቃት አላመንሽኝም እንዴ?
የተባልሽውን ነገር አላመንሽም? አዎ አድርጎታል። እሱ እንደዛ አደረገ፣ አባለገ። በጣም ባለጌ ነው። ሽንት ቤት ድረስ ተከትሎ ገባ። የፈለገውን ነገር ፈልጎ ነበር፣ ነገር ግን ያልሰጠሁትም። በነገራችን ላይ ለናሆም ራሱ ለእያንዳንዷ ቃላት እንደዚህ እያለች ነበር የነገረችው። ሊስመኝ ፈለገ፣ ልብሴን ለወልቀው እንደዚህ ብሎ ምናምን ምናምን፣ ብቻ ይስማ ምን ነገር የሌለበትን ቃላት ነው ደርድራ የነገረችው ማለት ነው። ወይዘሮ ዝናሽም እውነታውን ተናገሪ፣ እውነታውን ከተናገርሽ ምናልባትም ምራት አድርጌ ልቀበልሽ እችላለሁ፣ ይቅርታ ላደርግልሽ እችላለሁ ስትላት፣ ኧረ እባክሽ ምን የሞኝ ይመስልሻል? እኔ ጅል ነኝ እንዴ? እኔ እውነታውን ተናግሬያለሁ፣ ከዚህ ውጭ የማውቀው እውነታ የለም ስትላት፣ እሷም እንደዛ ከሆነ እሺ፣ እኔ ምናልባትም ለአንድና ለመጨረሻ የምጠይቅሽ ዳግም ይህንን ነገር አድርጓታል ወይ? እውነታውን ንገሪኝ ስትላት፣ እሷም ከወደ ውስጥ ባለው ልጅ ምዬ ተናግሬያለሁ። ካመናችሁ አመናችሁ፣ ካላመናችሁ አይመለከተኝም። ነገር ግን አንቺ ይህን ሽምግልና ብታስቀሩም እኔና ናሆም ደግሞ ከመጋባት ወደኋላ አንልም። ናሆምን አገባዋለሁ። ምናልባት ከቤትሽ ላልገባ እችላለሁ፣ እናንተ የምትልኩት ሽማግሌ ልቀር ይችላል። ነገር ግን ናሆምን አገባዋለሁ ብላ ዝታባት ተነስታ ትሄዳለች። እዚህ ላይ ነው ወይዘሮ ዝናሽ ወደ አቶ ተሰማ ቤተሰቦች መታ ይቅርታ ማድረግ እንዳለባት የተሰማት። ሌላ ምንም አይነት አማራጭ ስላልነበራት አሳይሻለሁ ብላ ስለነበረ እሷም የተነሳችው አሁን ያለት አማራጭ ወደ አቶ ተሰማ ቤት ቀጥ ብላ መሄድ ነው። አቶ ተሰማ ቤት እስከዛሬ ድረስ የምትነቃቸው ከዛ ቤት አልቀመጥም፣ እነሱን ማየት አልፈልግም ስትል የነበረችው ወይዘሮ ዝናሽ አማራጭ ስታጣ ከዛ ቤት መልካም ሰው ሆና ሄዳለች። ቀን ይጥላላ ቤተሰብ። ምን አንዳንድ ጊዜ ነገ ምን ይገጥመናል ብለን ካላሰብን ፈጣሪ የት እንደሚጥለን አናውቅም። እናም ወይዘሮ ዝናሽ ያቺ የምትኩራራዋ፣ ያቺ ማን አለብኝ የምትለው ሰው ናቂቷ፣ የከሌ ዘር ነኝ የማን ነበረ ብቻ የሆነ የንጉስ ነገር ዘር ጠርታ እንደዛ ስትል የነበረችው ሴትዮ ዛሬ ግን ከነሱ እግር ስር ወድቃ እባካቸውን ይቅርታ አድርጉልኝም ብላለች። እናም ኑሐሚንን ፈልጋ ነበር ከቤት ሄደችው፣ አላገኘቻትም። ምክንያቱም ኑሐሚን ስራ ስለነበረች። አቶ ለይኩንንም ያው ሽምግልናው እንደቀረና ልጅቷ ጥሩ እንዳልሆነች የተናገረችው ነገርም ጥሩ እንዳልሆነና ሁለቱን ወንድማማቾች እንዳደባደበችም ሁሉን ነገር ትነግረዋለች። ከዛም ያው አንደኛው ሽማግሌም እሱ ስለነበረ ያው ሽምግልናው ይቀራል ማለት ነው። ከሱ ጋር ከጨረሰች በኋላ ወደ ኑሐሚን ወደ ስራ ቦታ ነበር የሄደችው። ግዴታ በዛን ቀን ማግኘት ስለነበረባት ኑሐሚን ከመኪና ውስጥ ግቢ ብላ ኑሐሚንን ታናግራታለች። ኑሐሚን ደግሞ የእሷን ስራ ስለምታውቀው የሆነ ሴራ ፈልገሽኝ ነው ወይስ በሰላም ነው እንደዚህ የምታናግሪኝ ስትላት፣ አይ በሰላም ነው የማናገርሽ፣ ፈልጌሽ ነው፣ ለቁም ነገር ነው ስትላት፣ እሺ ብላ ትገባለች። ከዛም እኔ ፈልጌሽ ነው ከናሆም ጋር እንድትቀራረብ ይፈልጋለሁ ስትላት፣ ኑሐሚን እንዲህ እኔ እኮ ከናሆም ጋር አሁን አንድ ቢሮ ነው የምሰራው፣ በዛ ላይ ደግሞ አንድ ቢሮ ስለሆነ የምንሰራው አለቃዬ ነው፣ ምርጥ አለቃዬ ነው፣ በጣም እንቀራረባለን፣ አከብረዋለሁኝ፣ ያከብረኛል፣ ሰው ምርጥ አለቃዬ ነው፣ የስራ ባልደረባዬ ነው ስትላት፣ አይ ከዛ ያለፈ ግንኙነት እንድኖራችሁ ነው የምፈልገው ስትላት፣ ለምን እንደዛ ትያለሽ? እኔ እኮ የማውቀው እሱ የሚወዳትና የሚያፈቅራት ሴት አለች። በቅርቡ ደግሞ ነገ ሽምግልና ይላካል። ከሱ ጋር ምን አይነት ቀረቤታ ይኖረኛል ስትላት፣ የሽምግልናውን ነገር ተይውና ይልቁንስ አንቺ ከሱ ጋር እንድትቀራረቢና የፍቅር ግንኙነት እንድኖራችሁ እፈልጋለሁ ስትላት፣ ይህንን ነገር በጭራሽ አላደርገውም ወይስ ደግሞ ያሰብሽው ሴራ አለ ስትላት፣ እኔ ምንም ያሰብኩት ሴራ የለም፣ ነገር ግን አምራንን ለመበቀል አንቺና አንቺ ነሽ አማራጭ አለቻት። አስባችሁታል? አሁንም ለጥቅሟ ነው የፈለገቻት። አማራጭ ስላጣች፣ ምርጫ ስላጣች፣ ግዴታ ስለሆነባት ነው ኑሐሚን ጋር ሄዳ እንደዛ ያለቻት። እሷስ ምን ዋሞኝ ነው? እኔ አማራጭ ልሆን አልችልም። ድሮውንም ቢሆን ያለ ጥቅም ሰውን አቀርብም። ስለዚህ አልፈልግም። እሱ ከማንም በላይ እና ከምንም በላይ ማሰብና ማሰላሰል የሚችል ሰው ነው። ስለዚህ እኔ አማራጭ ሆኜ አልቀርብም፣ አልፈልግም ብላም እንግዲህ መኪናውን ከፍታ ትታ ትወጣለች። ነገር ግን ወይዘሮ ዝናሽ ደግሞ ናሆምን እንደምትወደውና እንደምታፈቅረው ስለምታውቅ ያው ስራዋን ትቀጥልበታለች ማለት ነው። ውድ ቤተሰቦቼ እኔ እዚህ ላይ ያበቃለሁኝ ማለት ነው።
ላይክ ማድረጋችሁን እንዳትረሱ፣ ተባበሩኝ። አብራችሁን ስለቆያችሁ ከልብ አመሰግናለሁ። በያላችሁበት ሰላማችሁ ብዝዝት ትረፍርፍ ይበልልኝ ውድ ቤተሰቦች።